እንግዲህ እናትና ልጅ ዳጣን ከቤት አባረሯት። በጣም ያሳዝናል። ዳጣ ከናታን ጋር አንድ ክላስ ቁጭ ብላ ስለ ኤቢ እየነገረችውና ታፈቅራለች ብላም እሷን ለመርዳት ያደረገችው ነገር እንዲሁም መልሶ ዳጣን በጣም ከልቧ እንድትጎዳ አድርጓታል። አሁን ኤቢና እናቷ ዳጣን ከዛ ቤት አባረሯት። ችጋራም የችጋራም ልጅ እዚህ ቤት እንዳይሽ አልፈልግም በማለትም አስወጥተው ጣሏት። ኤቢ ያቀነባበረችው ነገር በሙሉ ሁል ጊዜ መጥፎ ስራ ነው። አሁን ደግሞ ዲኤንኤ ምርመራ መደረግ አለባት እያለች ነበረ። የአባዬ ልጅ እንጂ የጓደኛው ልጅ አትመስለኝም ስትልም እናትየዋን በጣም እየተጠራጠረች ነበረ። ነገር ግን በዚህ ውይይት ላይ ሳሉ ዳጣ ማርታን በጣም ቀርባ ቡና ሁሉ አምጥታ ነበረ። እናም አባትየው ደግሞ ደረጀ ዳጣ ያንን ወርቅ እንዳልሰረቀችው ለእናትየዋ ተናገረ። ኤቪ ግን ለእሷ ያላት ጥላቻ በጣም የከፋ ስለሆነ በፍጹም እሷ እኮ እንደዚህ የሚያደርገው እሷ እንዳልሰረቀች እያደረገ ያለው ለምን ይመስልሻል? አንቺ አነቂም አይገባሽም እያለች እናቷን ወሰወሰቻት። እናትየዋም ግን በጣም በመናደዷ የተነሳ ውጪ ከዚህ ከቤት በማለትም ኤቢን አስወጣቻት። አባትሽን ካንቺ በፊት ነው የማቀውም አለቻት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርት ይዘመተናል። ዳጣ ምን ገጠማት? እናትና ልጅ እንግዲህ በር ዳር ከማዳመጣቸው ብዛት አሁን ለዳጣ ፍቅሩንና ታል ሊገልጽላት እንዳለ እኔ አፈቅርሻለሁ ለማለትም እኔ ሲልም በሩን በድንገት ብርግድ አድርገው ሲገቡ ናታንና ዳጣ እንደ እንጨት ደርቀው ቀሩ። እናትየዋ አሁን ልጇን ማመን ጀመረች። ምክንያቱም በጣም በሚከብድ ሁኔታ ዳጣ በሌለችበት ነገር አሁን ከዛ ከቤት እንድትባረር አድርገዋታል። ዳጣ በጣም ታሳዝናለች። ልበ ንጹህና መልካም ሰው ብትሆንም ግን ደግሞ ኤቢ ልትፋታት አልቻለችም። ብዙ ነገር እያደረገቻትና እያሰቃያቻት ትገኛለች። ኤቢ በተንኮል የተሞላችና ጨካኝ አረመኔ ናት። እናም እናቷንም ከመስበክ በላይ ዛሬ ይችን ሰበብ አገኘች። ከዚህ ቤት መውጣት አለባት፣ ይኸው ያንቺንም ባል ነገ ጧት መቀማቱ አይቀርም በማለትም ለወይዘሮ ማርታ ነገረቻት። ወይዘሮ ማርታ በእርግጥ ማርታ ዳጣን የዋህና እንዲሁም ደግሞ መልካም ሰው አድርጋ እየቀረበቻት ነበር። በእርግጥ አንዳንድ ጥያቄዎችን ዳጣን ስትጠይቅ አባትዮ ሰማ አቶ ደረጀ። እናም ከየት ነው የተወለድሽው? አባትሽ ማን ነው? ትውልድሽ የት ቦታ ነው? እያለችም ጠየቀቻት። እሷም ይህን ሲሰማ አባትየው ደንግጦ ዳጣን ጠራት ነይ ብሎ። ከዛም ዳጣ ተነስታ ስትሄድ ሁለ ነገሩን ነገራት። እሺ ግን ለማርታ ልጅ መሆንሽን አልነገርኳትም፣ የጓደኛ ልጅ እንደሆንሽ ነው። ስለዚህ ዳጣዬ ይህን ተባበሪኝ አላት። እሷም እሺ ብላ እሺ ሳመኝ ስትለው ሳማት። በደስታ ወደ ማርታ ሄደች። ማርታ በዚህን ጊዜ ዳጣዬ አለቻት። ወይ ቅድም የጠየቅሽኝ የት ነው ትውልድሽ ነው ያልሽኝ? አዋሳ። አባትሽስ? የአባቴ ስም ማን ነበር? በማለትም አስታውሳ ተናገረች። ይህን ጊዜ ወይዘሮ ማርታ ለዳጣ ያላት ጥሩ ስሜት ነበረ። አሁን ግን ይቺ መናጤ ልጇ በረዘቻት። እናም ይቺ ልጅ አልበዛም አለቻት። ከዛም ምን ነው በቃ እኔ ሳስባት አባዬ ደሞ ሳልነግርሽ አለች ወይዘሮ ማርታ ኤቪን። ምን አለቻት? የጠፋው ዕቃ እኮ ተገኘ። እንዴት? እዩልሽ አባትሽ ነበር ዳጣን እኮ ዝም ብለን የወነጀልናት። የእውነት አባትሽ ያን ጊዜ እኔ ቁልፍ ስለሌለው ሰብስቦ ራሱ ጋር ቆልፎት ነበረ እና አሁን ላይ አግኝቶ ሰጠኝ አለች። ለዚች ለሌባ እየተገነላት እንደሆነ ገብቶሻል? ሌባ እኮ ናት። እኔ ሳስበው አባዬ እኔን አይወደኝም፣
በዛ ላይ ደግሞ ለዚች ለልጅ ተገን መሆን አብዝቷል። ስለዚህ አለች ተይ ኤቢ አባትሽ ካንቺ በላይ የሚወደው የለም፣ በጣም ይወድሻል። ደግሞ ዳጣን ካንቺ በላይ የመውደድ ምክንያት የለውም። ስለዚህ ካሁን ጀምረሽ እንደዚህ እንዳትይ። እኔ ሳስባት ልጁ ነው የምትመስለኝ። ስለዚህ ዲኤንኤ ምርመራ እሱ ሳያቅ አንቺ በድብቅ ብታደርጊ ነው የሚሻለው አለቻት። ምን አለች ወይዘሮ ማርታ። አንቺ ሰይጣን ምን አይነት ሀሳብ እያሰብሽ ነው? እኔ ልንገርሽ አባትሽን ካንቺ በፊት ነው የማውቀው። ስለዚህ አርፈሽ ብትቀመጭ ነው የሚሻልሽ። ይህን ነገር ቢያውቅ አባትሽ ገደለሽ አለቻት። ልጅቷም ተናዳ ሄደች። የድጋሚ ያቀደችው እቅድ ግን ተሳካላት። እንግዲህ ዳጣ ከቤት ሰራተኛዋ ከሰላም ጋር ምንድነው ግንኙነቷ? ልጅ የለኝም፣ ወንድ አላየው፣ ጎረምሳ ያላየው ውበት ምን ዋጋ አለው በማለትም ለዳጣ ነገረቻት። ከዛም ዳጣ ከሰላም ላይ ብድግ አለች። እታፋዋ ላይ ተኝታ ነበር። ማለት እድሜ ልኬን በክችን ነው ያሳለፍኩትኝ። ስለዚህ እና ቤተሰብ የለሽም? ልጅ የለሽም? አልወለድሽም? አልወለድኩም፣ ልጅ የለኝም፣ እስኪ ተይኝ። ከዛም እሺ አሁን ደግሞ የመውለጃ ሰዓት አልፎ ልጅ ጥሩ ነው ይባላል። እናም የመውለጃ ሰዓት አልፎ ከዚህ በላይ እንዳታለቅሽ፣ በቃ ከዚህ ቤት ውጭና አግብተሽ ውለጅ አለቻት። እሺ በማለትም ተስማሙ። ጸጉርሽ በጣም ያምራል ዳጣዬ፣ ያንቺም እኮ ያምራል፣ እውነት ያምራል እያለች እያለ አቶ ደረጀ ዳጣ ብሎ ጠራት። እሱም የጠራበት ምክንያት ወርቁን ከኤቢ ፖርሳ ውስጥ ስላገኘው ነው። ኤቢንም አንቺ ነሽ ያደረግሽው ሲላት መጀመሪያ ላይ ተደናግጣ እያለ በኋላ ላይ ግን እውነት አባዬ እኔ አይደለሁም ዳጣ ናት እንደዚህ የምታደርገው አለችው። ትልቁ ጥፋት በጥፋት ላይ ጥፋት መደጋገም ነው። አየሽ ዳጣ እንደዚህ እንደማታደርግ አውቃለሁ። ምክንያትሽ ምንድን ነው ሲላትም በቃ አላቅም እንዴ እኔ አላደረኩም፣ እውነቱን ንገሪኝ አለዛ ምን እንደማደርግ ታውቂያለሽ ሲላት እግሩ ላይ ተንበርክካ አባዬ ይቅርታ አለችው። እሱም እንግዲህ እሺ በማለት ለጊዜው እንደዚህ ልታደርጊበት የቻልሽበትን ምክንያት ብትነግሪ ደስ ይለኛል፣ ግን ደግሞ ቀስ ብለን ጊዜ ወስደን ብቻችን እናወራበታለን። አሁን ለእናትሽ ይሄን አልነግራትም። ይህም ብነግራት ምን ያክል ችግር እንደምትፈጥርብሽ ምን እንደምታደርግሽ ታውቂያለሽ አላት። እባክህን አባዬ አይለመደኝም፣ እባክህን ይቅርታ አድርግልኝ በማለትም መጫህ ጀመረች ተንበርክካ። በይተነሽ ከዚህ በኋላ እንደዚህ አይነት ጥፋት እንዳታጠፊ አላት። እሷም እሺ ብላ ወጣች። አሁን ግን ከዳጣ ጋር ይቅርታ መጠያየቅ አለባችሁ ብሎ ይቅርታ እና አጠያየቃቸው። ዳጣ አቤት አባ አለችና ሄደች። ከዛም የጠፋው ነገር ተገኝቷል። ስለዚህ ኤቢም እሷ ናት የሰረቀችው ማለቷ ተገቢ አልነበረም። በእርግጥ ሁላችንም ጠርጥረንሽ ነበር፣ እባክሽን ይቅርታ አድርጊላት። አረ ዋናው መገኘቱ ነው፣ ጣጣ የለውም፣ ችግር የለውም፣ የእውነት በቃ ተገኘ እያልከኝ ነው ብላ ጥምጥም አርጋ አቀፈችው። አዎ ኤቢ ይቅርታ ጠይቂያት አላት። ከዛም ቆመችና ይቅርታ ስትል ዳጣ ኤቢዬ ችግር የለውም ምንም ጣጣ የለውም ብላ እቅፍ አደረገቻት። ግን በጣም ትጠየፋታለች ኤቢ። በኋላ ላይ ለእናትየዋ ቡና ይዛ ሄደች። ዳጣን ይቅርታ መጠየቅ እንዳለባትም አምናለች። እናም ደረጀ ሁሉን ነገር ስለ ወርቁ እሷ እንዳልወሰደችና በስተት ያ ሁሉ እንዳደረግናት በጣም ወንጅለናታል አላት። እውነት በጣም ይቅርታ፣ በጣም ተገቢ ያልሆነ ነገር ነው ያደረኩት። ስለዚህ እዋክን እዩልሽ ማርቲ፣ አንቺ ምንም ብኮኝ ትክክል ነሽ። መጀመሪያ እሷ እኔም ቢሆን እሷ ናት እዚህ ቤት ያለችው አዲስ ከዚህ በፊት ጠፍቶ የማያውቅ። ስለዚህ እኔም መጠርጠሬ የማይቀር ነው እና ግን ደግሞ ልጅቷን ያለ ስራዋ እንደዛ በማድረጋችን ግፍ እንደሆነ አውቃለሁ። ግን ደግሞ በቃ ይቺ ልጅ የጓደኛ ልጅ ናት፣
ከዚህ በኋላ ለሚፈጠረው ነገር አንቺ እንድትንከባከቢና ያለውን ነገር እንድትፈቱ ነው የምፈልገው አላት። አረ በጭራሽ እሺ ችግር የለም ግን ጓደኛ በሚስቱ ላይ ይወሸልት ነበር እንዴ አለችው። ይልሽ አንድ ጊዜ በጣም ሰከረና ሳያስበው አገባ። ማነው ተሳሳተ። በዛች ልጅ ተወለደች። አሁን ደግሞ ምን ማድረግ እንዳለበት ግራ ስለገባው እኔ ጋር እንድትሆን ጠየቀኝ አላት። እሺ በቃ ምንም ችግር የለውም አለችው። እሱም ተደስቶ ሄደ። ደስታ ሳያልቅ ዳጣ አንቺ ምርጥ እናት ነሽ፣ እማዬ ብዬ ብጠራሽ ይደብርሻል አለቻት። አይ እማዬ እንኳ የወለድኳቸው ልጆች ይበሉኝ፣ አንቺ እትዬ ብለሽ ጥሪኝ አለቻት። እሺ ጣጣ የለውም እትዬ ልሻለሁ፣ ግን ደግሞ ልጆች አንቺን የመሰለችና ስላለቻቸው እድለኞች ናቸው። በጣም መልካም እናት ነሽ አለቻት። ከዛም አዎ እንግዲህ አንቺም ጥሩ እናት እንደምትሆኝ ተስፋለኝ አለች። እሺ በማለትም ተስማማች። እንግዲህ ዳጣ ከሰላም ጋር አንዳንድ ስራ ታስተምራትና እንድትረዳትም ጠይቃታለች። ቡና ይዛላ ስትሄድ በጣም ተደሰተች። ወይዘሮ ማርታ ማን ይቅዳው ማንም ጭብሎሽ ነው አንቺ ነሽ ይዘሽ የመጣሽው ዳጣዬ አለቻት። አዎ ሰላም ይዘሽ ብላኝ ሴት ምሰይ አለችኝ አለች። በጣም ሳቀችና አስቀመጠችው። እና ማን ይቅዳው? አይ መቅዳት እንኳን አልችልም አለቻት። በቃ ከመቀመጫዋ ተነስታ እዛ ተቀመጠች። ከዛም ችግር የለውም እያደር ትለምጃለሽ በማለትም ቁጭ አለች። ማየት ጀመረች፣ መቅበጥበት ጀመረች። በቃ አንድ ቦታ አትቀመጭም አንቺ አለቻት። አዎ በቃ አንድ ቦታ መቀመጥ አልወድም አለች። ችግር የለውም እሺ እያለች እያለ ደረጀ ከውጭ መጣ። ሲመጣ ደግሞ አይገርምም ሁለቱ ባንድ ሆነዋል። በጣም ደስ ትላላችሁ፣ አምሮባችኋል ዛሬ ደግሞ አላት። አዎ ዳጣዬ ቡና አፍልታ ስኒ ይምጣልህ አለችው። አይ ድክም ብሎኛል፣ ሻወር ገብቼ ማረፍ ነው የምፈልገው አለ። ከዛም እሺ ብለው እንዳለ እንግዲህ ወይዘሮ ማርታ በጣም ጥያቄ አበዛች። ምክንያቱም ኤቢ አእምሮዋን በርዛዋለች። ይች ልጅ ማናት? ከየት ነው የመጣችው? ምንድናት? እንዳውም የአባዬ ልጅ ነው የምትመስለኝ፣ ዲኤንኤ ምርመራ መደረግ አለባት እያለች ብዙ ማውራት ጀምራ ነበረ። እናም አሁን በድንጋጤ የሚሆኑት ግራ ገብቷቸው ዝም ብለዋል። ግን አይ እንደዛ ማድረግ የለብኝም እያለች ነው እንግዲህ። የዳጣ አባትም ዲኤንኤ ምርመራው እስከሚጣራ ድረስ ዝም ማለት አለብን፣ ከዛ በኋላ ችግር የለውም በማለትም ለዳጣ ቃል ገብቶላት ነበረ። ዳጣም እሺ ብላለች። ውጤቱ የዲኤንኤ ምርመራው የደረጀ ልጅ መሆኗን እስከሚያረጋግጥ ድረስ እየጠበቀ ይገኛል። ግን ዳጣ አሁን ያልጠበቀችውና ያላሰበችው ኤቢ ወጥመድ ገባች። ናታን ዳጣን በጣም እንደሚወድ እንግዲህ በልቡና እንደውም ከሁኔታው ለሰላም ነገራት። እኔ በህይወቴ የምወደው በቃ የሆነ የተረጋ ማለት ፈታ ያለች ግልጽ ደስ የምትል ሴት፣ መጽሐፍ ማንበብ የምትወድ ሴት ነው የምፈልገው አላት። ከዛ ሰላምም እና ባጭሩ ዳጣ አትልም አለችው። በእርግጥ ዳጣ እኮ በቃ አላት። ከዛም አረ እነዚህ ልጆች እየተጨቃጨቁ ነው አለች። ማናማ አለ። ዳጣና ኤቢ ናቸው ሲልም ምንድነው የሚያጨቃጭቃች? የሚጣሉበት ምክንያት አላቅም ለማለት ነው። እውነት ለመናገር ዳጣ ደስ የምትል ልጅ ናት አለ። ኤቢስ? ለኤቢ ምንም ስሜት የለም? እኔ ለኤቢ ምንም አይነት ፍላጎት የለኝም አለ። ኤቢ እንግዲህ ዳጣን እየተጨቃጨቀቻት የነበረው ዳጣ ኤቢ ክላስ ሄዳ ብቀመጥ ይፈቀድልኛል አለቻት። ምን ልትሰሪ? አንቺ መጀመሪያ መታጠብ አለብሽ እዚህ ለመቀመጥ። ከዛም ኧረ ተይ ኤቢ፣ እኔ ታጥቦ ነው ፈጣሪ አጥቦ ነው የፈጠረኝ አለቻት። ኧረ እባክሽ ስትላ ሄዳ ቁጭ አለ። ልጁን ወደሽዋል አይደል? ማን ፈቀደልሽ? በማለት ማመነጨከቻት። ቻናልን ሰብስክራይብ ያረጋል።